ሁለት ሳምንት ማለት ነው በማክስና በሻርፕ ተጠቅልዬ ነው የሚሄደው። ምንም ማቀው ጉዳይ የለም። ሳል ነው ብቻ ይለቀቀብኝ። ሳል በጣም የሚያሰለኝ ከመጠን በላይ ማለት ነው። ከዛ እግዚአብሔር ሴት ነበረች ሮዚ ለምንድን ነው እንደዚህ ምትሆኚ? ቸርች ሄጄ አሜን ማለት አልችልም። ይሄ ጭንቅላቴ ከዚህ በላይ ሰፍቶ ነው ያዘኝ። መንቀሳቀስ አልችልም። አጋጣሚ ሮብ ቀን እሷ ነያር አገልጋይ አሪፍ አገልጋይ ነኝ ይጸልይልሽ አለችኝ። ስትለኝ የት ነው ስላት ነይ እዚህ ቦታ ነው ስትለኝ እሺ መጣን። እግዚአብሔር ይመስገን የመጀመሪያም ጌታ ያገኘው እኔን ነው። ክብር ለሱ ይሁን። እስቲ ያያችሁ ሲጸልይልኝ ዳቢሎስ ይስማ፣ ሟርተኛ ይስማ፣ የዘር ከርስ ይስማ። በኢየሱስ ስም ተፈትቻለሁ። እንዲህ መናገር ራሱ አልችልም ነበር እና ሕክምና ሲሄድ ከፍተኛ ግፊት ጭማሪና አስም ብሎ ያስም ግሉኮስ በማታ ማታ 4 ኪኒኒ የሚዋጥ ማታ ማታ ዶክተር አልኩት ምንም ያልኩት ነገር የለም እጄ ይቀበልህ እንጂ ልቤ ግን አይቀበልህም አልኩት። ጌታ የተናገረኝ ሌላ ነው፣ እናንተ ያላችሁት ሌላ ነው። አዋጁ ተገለበጠ አልኩ። ከዛ መጣውና በአገልጋይን መጣውና እዚህ ጋር ዘይት ነው ትንሽ ዘይት ጠብ አረገልኝ። ከዛ በኋላ ዘይቱን እንዲ አልነገርኩትም፣ እንዲ ተብያለሁ አላልኩትም። አዋጅ በአዋጅ ይገልበጣልና ምላሴን ዋጥኩት። ከዛ በኋላ ጌታ ኢየሱስ ይባረክ ተኛለሁ። ሳል የለም፣ እልልታ ነው፣ ዝማሬ ነው ለኢየሱስ። ሃሌሉያ። እኔ እዚሁ ተወላጅ ደብረ ዘይት ልጅ ነኝ። ብዙዎች ልታውቁኝ ትችላላችሁ። ብዙ ጊዜ 4 ጊዜ ተዘርፌ ነው በቃ ሁሉ ነገር ወድቄ። ግን አሁን ምን ልበል መዘመር ቢኖርም መዘመር ነው፣ ባይኖርም መዘመር ነው። አልሰማም፣ የጠላትን ወሬ አልሰማም። ብዘረፍም ቆሜ ያለው ብሰራም ቆሜ ነው። ጌታ ከኔ ጋራ ነው። አሁን ደግሞ ልጅ ይዤ የዛሬ ዓመት ጌታ ተናግሮኛል። እግዚአብሔር ይመስገን። ኑሮ ይበልጅ ነበረ። እግዚአብሔር ሰው ባለቤቴ በጣም አስቸጋሪ ነው። ጋርድ ነው የሚሰራው ሆቴል ላይ ካወቃችሁኝ፣ ጋርድ ነው የሚሰራው። ጋርድ መስራት ደግሞ ጨለማ ነው ታውቃላችሁ አይደል? በጣም ጨለማ። እሱ ጋር ስመጣ 3 ቀን ቤት አልገባም ነበር። ጌታ ግን ሰተት አድርጎ መጥቶ የአንቺ ጸሎት እኮ አቁሞኛል፣ በአንቺ ጸሎት ነው የቆምኩት አለኝ። ሃሌሉያ። እና እግዚአብሔር ይመስገን እሱም ተመልሶልኛል። ልቤ ሰላም። ገንዘብ እንዳትሉ፣ ሰላምና ጤና ለምኑ። ሰላም ጤና ከሌለ ገንዘብ ቢኖር ትርጉም የለውም። እኔ ያየሁት ይሄንን ነው። ይሄው ፈታ ብዬ ክብር ለሱ ይሁን። ሃሌሉያ። ኢየሱስ ጌታ። አንድ ጥያቄ ልጠይቅሽ። ያ የሚያስልሽ አስም ነው የግፊት ጭማሪ የተባለው ሁሉ ነገር ማሽኑን ይዤ መጥቻ አሳያችኋለሁ። የለም ሰላም ነሽ አይደል? ሰላም ሁሉ ደህና ነው። ጌታ ይባረክ። እግዚአብሔር እንደተናገረው ደግሞ ልጅ ይሰጥሻል። አሜን። ቀጣይ ዓመት ለምስክርነት ትመጪያለሽ። አሜን። በኢየሱስም ተአምራት ሆነዋል።